وحان عركيبان شيقيا وحان تدمييبان وهبلي كذاك انجمروني برجي لا يطفو አያውቅ የቤት ክራይ አጥቼ አላውቅ አንቺ ግን ሁሉ ጊዜ ወረቀት ላይ ጽፈሽ ትጸልያለሽ በቃ ጸልያለሁ አጣጥስ ያነሳሁት ጸሎቱ የተመለሰ ቀን ነው 50 ሺህ ብር ስጧል እኔ በሰንሳት በጣም ብር ቸግሮኛል ታሽጉብኛል ብሩ ተፈቅዷል ተባለ በጣም ብዙ ብር ነው ወደ 600 ምናምን ሺህ ብር ነው ዋው ሰባተኛ ላይ ነበር ያንን ሁሉ ዕቃ ተሸክማችሁ አልጋው እንደገና ብስቲዎቹ ምናምን ይገርሙኛል አሁን አሜን ጸጉር ቤት አለ አሜን ካሲ ደግሞ ተስፋለሁ ኢትላንትናው እግዚአብሔር ዛሬ ታማኝ ነው እኔም አገልግላታለሁ እናንተም አገልግሏት ዛሬ ሰማይም ምድርም ከእንግዲህ በኋላ ያገለግሉሻል ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን እኔ መጋቢ ዳንኤል ባለልኝ ነኝ ዛሬ ደግሞ በየኔ ቀን እንግዳችን የክፍል 2 እንግዳ አድርገን ይዘንላችሁ የቀረብነው እታችን ዘማሪት ሰዓዳን ነው ከሷ ጋራ መልካም ቆይታ ይኖረናል ደስተኞች ነን አብሮነታችሁ ስለማይለየን መልካም ቆይታ ተከታተሉት እንደው እስቲ ዛሬ ላይ ያለሽ ህይወት ምን ይመስላል የዛ ጊዜ እንግዲህ ስናገኝሽ ባዶ ቤት ነበርሽ እኛም መሬት ላይ ቁጭ ብለን ነበር ከዛ ብዙ የህይወት ቻሌንጅ እንደነበረብሽ አጫውተሽ እኛም በጣም አዝነን ሄደን ጌታ አረድቶን ደግሞ በሁለተኛው ጊዜ ብዙ ነገሮች ይዘን መጣን ቅድም እንደተናገርሽውና አሁን ላይ ሳዳ እግዚአብሔር በምን ጎበኛት እስቲ ከዛ በኋላ ያለው ህይወት ምን ይመስላል ከዛ በኋላ እንዴት ሆነ ከአንድ ሰው ጋር አዋሳ ስልጠና ሄድኩኝ ከዛ አዋሳ ስልጠና ሲሄድ አንድ ፓስተር አገኘኝና እስቲ ለማንኛውም ጅቡቲ ደርሰሽ እንድትመጪ አለኝ ከአንድ ወንድም ጋር ጅቡቲ ሄድን ጅቡቲ ስንሄድ ልክኛ መገባን በሳምንቱ ኮሮና ምድር ሰማዩ ተዘጋ ምድር ሰማዩ ተዘጋ እዛ የኖር ለ3 ወር ነው ምናምን በቃ ምንም አይነት መኪና አይገባ ምን አይገባ በቃ ተዘጋ እዛ 3 ወር በቃ ጾም ጸሎት ገባን እኔና ያ ወንድም እንጸልያለን በኋላ ነገሮች ሲከፋፈቱ መጣን እዚህም 15 ቀን ኳራንቲን ገባን አሁን ቤተሰብ ያኔ እዛ እንደገባን ይደውሉልኛል ጓደኞቼ በጣም ያስልሻል እነሱ በቃ እዛ ይገባ ሁሉ በኮሮና የተያዘ ነው የሚመስለው የነበረው ያኔ እና ከዛም በቃ ወጣን ምንም ነገር እንትን ሳይልብን ያኔ ማባዶ ነኝ ከዛ እንዲት እህት ዴቃ ምትባል በጣም የምወዳት እህቴ ነች ሶማሌ ነች ባሏ አሊ የሬ ይባላል አሁን አሜሪካ ነው ያለው እኛ ጌታን ያገኘን አካባቢ ነው እሱና አንዲት አሚና ጣሂር የምትባል የአርሲ ነገሌ ምትኖር ሶማሌ እሷና ፎዚያ ጣሂር የሚባሉ አሁን ፎዚያ ወደ ጌታ ሄዳለች የዚህ የአሊ የሬ ሚስት አብረን ነው በደንብ እንተዋወቃለን ቤተሰብ ነን አንድ ፕሮግራም ላይ ስታገለግል አንድ ሰው ያገኘዋታል ጋሽ ላቀው የሚባሉ የቃል ህይወት አገልጋይ ምን ይሏታል እስኪ ሶማሌ እንደዚህ የምታገለግል አዋለች ኩሳዳ ዚያድ የምትባል አያቋትም አላቃትም ባክሽ ቤቷ ወሰጂኝ ይሏታል ትደውልልኛለች እዚህ ወሰና አካባቢ ነበረች ያኔ አሁን ልክ ወሰና አካባቢ የኖረች ይመጣሉ ይገናኛሉ እኛ ቤት ልትመጣ ትደውልልኛለች ሰዓት የሆነ ሰው ሊያነጋግርሽ ይመጣል ቤት ነው ያለሽው አዎ ቤት ነው ያለሁት አልኳት ከጅቡቲ እንደመጣው ነው አገኙኝ ቤት ሲመጡ እኔ እንደማንኛውም ሰው ቤት ሲመጣ ቡና ሻይ ላፍላላችሁ ስላቸው አልፈልግም እኔ ስለ ወንጌል ካንቺ ጋር ላወራ ነው የመጣሁት አሉና አስደነገጡ ብዬ ቁጫልና ወራን ያወራነውን ነገር ቦሌ ቃለ ህይወት ይዘው ሄደው ለመሪዎች አወሯቸው
መሪዎች ደግሞ በጣም ይጸልዩ ነበር። አግኝተን ነው በቃ ይዛሃት ና አሉ። ከዛ ምን ጀመርኩ? ከዚህ እዛ እየተማርኩኝ እንትን ማለት ጀመርኩ። መመላለስ ጀመርኩኝ። በመሃል እህቴ ሞተች። ከዛ ልክ እህቴ ስትሞት እነሱ ለምን እዛ አትመጣም ብለው ሀሳብ አነሱ። በቃ ቦሌ እዛ አሁን ያለሁበት ሰፈር ቤት ተፈልጎ ገባው። እዛ ገባው። እዛ ከገባው በኋላ እግዚአብሔር ያው እናንተ ወደ እኔ ቤት ከመጣችሁ በኋላ ቅድም እንዳወራሁት በጣም ብዙ በረከት ሆኗል በቤቴ። በጣም የሚደንቅ በቃ ለራሴ የሚያስገርመኝ ከዛ ቀን ጀምሮ እኔ ብር እጄ ላይ ጠፍቶ አያውቅም። የቤት ክራይ አጥቼ አላውቅም። ቤቴ ሁሌ ሙሉ ነው። ሁሉም ነው የሚያወራው በቃ። ከዛ አሁን ያለሁበት ቤት ላይ መኖር ጀመርኩኝ። ሚሽን ስኩል መማር ጀመርኩ። ኦኬ። ማታ ቃለ ሕይወት ለ5 ቀን። ከዛ ለትራንስፖርት ብር ይሰጠኝ ነበር። ለትራንስፖርት የሚሰጠኝን ብር እግዚአብሔር በልቤ ያስቀመጠው ጸጉር ቤት የሚባል ነገር ወገኖችን ለማገልገል እሱን እየከፈልኩ መማር ጀመርኩኝ። 1500 ነው የሚከፈለው። ግን ስማር የጨረስኩት በራይድ እየሄድኩ ነው። እንዴት እንደሆነ እኔ አላውቅም። ከቦሌ እዛ መሄደው ያለሁበት ሰፈር መሄደው በራይድ ነው። በራይድ ነው የምመጣው፣ በራይድ ነው የምሄደው። ግን 2000 ብር ነው እኮ እነሱ የሚሰጡኛል። እንዴት አረዳኝና ተምሬ ጨረስኩ። ልክ ተምሬ እንደጨረስኩኝ ይሄን ነገር ከተማርኩኝ እግዚአብሔር በቃ እንደዚህ ዋጋ ከፍዬ ከተማርኩኝ እግዚአብሔር የሆነ ነገር ሊያደርግ ነው። ስለዚህ እዛ ሰፈር ጸጉር ቤት መክፈት አለብኝ ብዬ አሰብኩ። ከአንድ ወንድም ጋር ተማከርን። ጋሽ ላቀው አሽዬ የሚባል አሸናፊ የሚባል የአብ ስኩል አሁን የቃለ ሕይወት የሚሽን አስተባባሪ ነው። እንደገና ደግሞ ሰለሞን አካሉ የሚባል ዶክተር የኢትዮጵያ ቃለ ሕይወት ቤተክርስቲያን የሚሽን እንትን ነውና ለሱ አወራናቸው። በቃ ጽፋችሁ አምጡ ተባለ። 1 አመት ተንበርክኬ ጸለይኩ። ጌታ አሁንም ሲባል ይሆናል። በቃ ከጌታ ጋር እንትን ማለት ጀመርኩኝ። በስንተኛው ጊዜ ብሩ ተፈቅዷል ተባለ። በጣም ብዙ ብር ነው። ወደ 600 ምናምን ሺህ ብር ነው። ዋው! ለጸጉር ቤት። አንቺ ግን ሁሉ ጊዜ ወረቀት ላይ ጽፈሽ ትጸልያለሽ? በቃ ጸልያለሁ። ሁሌ አልተነሳም። ልክ አጣጥፌ ያነሳሁት ጸሎቱ የተመለሰ ቀን ነው። ለብቻዋ ጽፌ ነው ሁሉ ጊዜ ጸሎት ደብተሬ ላይ ያለች ከላይ መጀመሪያ እሱ ላይ ነው የምጸልየው። እግዚአብሔር ረዳን። ጸጉር ቤት እዛ አካባቢ 1 አመት ደግሞ የጸጉር ቤት እቃው ቤት ውስጥ ተቀመጠ። ቤት ጠፍቶ እኔ የምፈልግበት ሰፈር ሲሄድ እንደዚህ ነው ሲባል በኋላ አንድ ቀን ቆረጥኩኝ። ይሄ እቃ እንዳይሰራበት ነው። ስለዚህ ብዬ ቤት ፈልገን ገባን። ከዛ ምን ልል ነው እግዚአብሔር ታማኝ ነው። እውነት ነው። ቅድም እንዳልኩ የወንጌል ሐሳብ ባለበት ቦታ ሁሉ እግዚአብሔር አይን አለ። እውነት ነው። እኔ ወገኖቼን መድረስ ነው የምፈልገው። ራሴን ያጋለጥኩት ብዙ ሰው አዝኗል። እኔ ሚዲያ ላይ ስወጣ ቲክቶክ ስጀምር በቃ ትሞታለች፣ ከዛ የአይሮፕላን አደጋ ተርፋም ደግሞ ምናምን ብለው በጣም ብዙ ወገኖች ስለኔ ይጸልያሉ፣ አዝነዋል፣ አነጋግረውኛል ሁሉ ለምን እንደዚህ አረግሽ ብለው። ግን በቃ መሄድ ካለብኝ ያኔ ሄድ ነበር። አሁን እግዚአብሔር እኔ ላይ ስራ ጀምሯል። ልክ ነው። አሁን የገባሁበት ሰፈር የሚገርም በቃ ወገኖቼ ሰፈር ነው የገባሁት። እነሱ ናቸው። እኔ ሌላ ፍላጎት የለኝም። አሁን እግዚአብሔር ረድቶን ጸጉር ቤት ከፍቻለሁ። እግዚአብሔር ቢፈቅድ ደግሞ አሁን እየጸለይኩ ነው። ጌታ ይረዳኛል። ሁለተኛውን ካፌ ለመክፈት እያሰብኩ ነው። አሜን። ጸጉር ቤት አለ። አሜን። ካፌ ደግሞ ከፍታለሁ። የትላንትናው እግዚአብሔር ዛሬም ታማኝ ነው። አሜን። እዚህ አሁን ስራ ከጀመርኩ በኋላ በጣም ኃይለኛ ትግል ነበር። ከከፈትኩ በኋላ ሱቁ ንግድ ፍቃድ አልነበረውም እና ለ1 ወር ከ15 ቀን ታሽጎ ነበር። መተው አሽገው ብቻ ነው የሄዱት። ማስጠንቀቂያ ምንም በቃ
አዲስ ነን ብንልም ምንም ብንል አይቻልም ያለ ንግድ ፍቃድ አሉን። እሺ ብለን ታሸገ። ወር ከ15 ቀን ታሸገ። ወር ከ15 ቀን 2 ልጆች እኔ ጋር ይሰሩ ነበረ። እንደገና የቤት ኪራይ አለ እና በጣም ጨንቆኝ ነበር። እኔ ግን ጸልይ ነበር። አንድ ቀን ማለዳ እንደታሸገ ቤት ከመቀመጥ ለምን ቸርች አልሄድም ምናምን ብዬ እሑድ ነው ሄድኩኝ። እንደሄድኩ መንበርከኪያ ሰጡኝ። ረጅም ሰዓት በጣም ተንበርክኬ ጸልይ ነበር። በጠዋት ነው የሄድኩት ማንም ሳይመጣ። አምልኮ ተመለከ። ከዛ ቃል መስበክ ጀመረ። ከዛ በመሃል ነይ አለኝ። ዞር ብዬ ሳይ አንቺ ራስሽ እንደዚህ የለበሽው ነይ አለኝ። እንደዚህ ለብሼ ነው የሄድኩትና ሄድኩኝ ወደፊት። በጣም ኃይለኛ ነገር ውስጥ እንዳለሽ በቃ አውቄያለሁና ጌታ ሊያገለግልሽ ይፈልጋል እና ያ አገልግሎት ደግሞ በእኔ ነው የሚጀምረው አለኝ። ደነገጥኩኝ። ምን እንደሆነ አልገባኝም። ከዛ እኔም አገለግላታለሁ እናንተም አገልግሏት፣ ዛሬ ሰማይም ምድርም ከእንግዲህ በኋላ ያገለግሉሻል እና 50,000 ብር ስጧት አለ። እኔ በዛን ሰዓት በጣም ብር ቸግሮኛል፣ ታሽጎብኛል። እቃዬን ማውጣበት ብር የለኝም። የልጆች ሰራተኞች አለ። ከዛ ቤት ስንፈልግ የ3 ወር ብላኛለች ሴትዮዋ 25,000 ብር። ዝም ብዬ መጀመሪያ እንደው የ3 ወር እሺ ባልኳት ኖሮ የ3 ወር ብር ነበር ጌታ የሚሰጠኝ ብዬ አስባለሁ። የ2 ወር ስጪኝ እባክሽ ምናምን አልኳት። እሺ አለች እና 2 ወር ይሆን አለችኝ። ተነጋግሬ በስንተኛው ቀን መጥቼ ነው በቃ እዛ ቸርች ሲሄድ። ከዛ በሁለተኛ በሶስተኛው ቀን መተው ጠርተውኝ ብሩን ሰጡኝ እና ምን ልል ፈልጌ ነው እግዚአብሔር ጣልቃ ይገባል። በቃ እግዚአብሔር መልካም ነው። እግዚአብሔር ደግሞ እዛ ወስዶኝ እንደዚህ ሆነ። በዚህ አጋጣሚ ልባርካቸው ፈልጌ ነው። እግዚአብሔር ይባርካችሁ። እናንተ ቤተሰቦቼ ናችሁ። እዛም ካሳንቺስም ያኛውም ጋር ያለን ሶሎም ህብረት እናንተ ጋር እየመጣን እንጸልይ ነበር ከነ አገኘው ጋር ከፓስተር አገኘው ጋር ከብዙ ዘማሪዎች ጋር እዛ እንጸልይ ነበርና ጥብቅ የሆነ ህብረት ነው ያለኝ ከእናንተ ጋር። በጣም ነው የማመሰግነው። በብዙ ረታችሁኛል፣ በብዙ አገዛችሁኛል። እግዚአብሔር ይባርካችሁ። አሜን አሜን። ጌታ ይባርክ። እንደው የዝማሬውን አገልግሎት እናንሳና ጥቂት ብለን እንጨርሳለንና ሊሊን በጣም ተወጃት እንደነበረ ነግረሽናልና በዛ ጊዜ በጣም እንደው ልብሽ ውስጥ ዘልቆ ገብቶ ምትዘምሩ የነበረ መዝሙር ትዝ ይልሻል? እንችላለን ብለህ ነው ያኔ ድምጼ ወፍሯልና ስለዚህ አሁን ግዴታ ወደ ራስሽ ልመጣ ነው። እሱ ደስ የመጀመሪያው መዝሙርሽ አዲስ ሶማሊኛ ዝማሬ አለኝና ለሰራው አሁን ጌታ ቢፈቅድ ሐዋሳ ሄዳለሁ ብያለሁ ከአንዲት እህት ጋር ሰላም የምትባል አሁን ስልጥኛ ይዘመረች አላብኛ እንደገና ደግሞ ሶማሊኛ ይዘመረች በጣም የምወዳት እህት አለች ሰላም የምትባል። ከሷ ጋር አንድ ሶማሊኛ ልንጀምር እያሰብን ነው። እኔ ሰው ካለ የሚል ነው። ኑ ወደ ኢየሱስ ማለት ነው። ሰው ካለ እንደገና ደግሞ waxaan arkay baan sheegaya waxaan dadamiyay baan ku hadlaya ማለት ያየሁትን ነው የምናገረው የቀመስኩትን ነው የማወራው። በዚህ መላሴ የቀመስኩትን ነው የማወራው። የሚጣፍጥ ነገር ነው ማወራው ምን ነውና እሱን ብል ደስ ይለኛል በደስታ። እሺ waxaan arkay baan sheegaya waxaan dadamiyay baan ku hadlaya waxaan arkay baan sheegaya waxaan dadamiyay baan ku hadlaya ma ilaawi mana ilaawi karaa jacaylkiisa mana ilaawi karaa naxariistiisa ma ilaawi kalay ciisow kalay
ካለይ ካለይ ናሕሪስቲ ሰውካል ማናይላዊ ከራ ናሕሪስቲሰ ማና ኢላዊ ከራ ወናጊሰ ዋው ደስ ይላል በጣም እግዚአብሔር ይባረክ ያው ጌታ ስሙ ይባረክ የመጀመሪያ ሶማሊኛ ክሊፑንም የሰራህልኝ አንተ ነህ በጣም ደስ የሚል መዝሙር ያንን ሰሞኑን በህይወት ቲቪ እየተለቀቀ ነበረ አሁን ምን እያገለገልሽ ነው ያለሽው መናገር መትጪው ከሆነ አገለግላለሁ በወገኖቻችን ላይ ስልጣና ሰጣለሁ ሰብካለሁ አስተምራለሁ ከቦሌ ቃለ ህይወት ቸርች ጋር በጣም እግዚአብሔር ይባርካቸው ብዙ በር ከፍተውልኛል ሳያቁኝ ሶማሌ ሸክሙ ስላላቸው በጣም መሪዎቻቸው ሁሉ በራቸውን ከፍተው ነው የተቀበሉኝና በጣም ነው የምወዳቸው ከዋናው ጽፈት ቤት ጀምሮ በጣም በብዙ ነገር ረተውኛል ወደፊትም ብዙ ነገር ከነሱ ጋር እናገለግላለን አሁን ደግሞ የኛ ህብረት እየሰፋ መጥቷል የኛ ህብረት በጣም እየሰፋ ነው ጌታ እየረዳን ነው እግዚአብሔርን ያገለገልን ነው አሁን ቦታውንም ምናምን መናገር ስለማልፈልግ ነው ያው እና እግዚአብሔር እየረዳን ነው ፓስተር በጣም ደስተኛ ነኝ ድጋሚ ደግሞ በእንዲህ አይነት ሁኔታ ስለተገናኘን ባርኮኝ እግዚአብሔር ስለተገናኘን ደስ ብሎኛል እግዚአብሔር ይባረክ በመጨረሻ ማመስገን የምትፈልጊው አካል ካለ አው ላንቺ ድሉን ልስጥሽ በጣም ብዙ ማመሰግናቸው ሰዎች አሉ በመጀመሪያ ካንተ ጋር ያገናኘኝን እግዚአብሔርን አመሰግናለሁ አሜን እንደገና ደግሞ ሚሊዮንን ላመሰግን ፈልጋለሁ በየፕሮግራሙ ይጠራኛል አሁን ባለፈው ኬንያ ሄጄ ነበር አንድ ወንድም አለ ዳንቴ የሚባል አወቀው አቋላ ከዳንቴ ጋር እሱ ነው ያገናኘኝ ከሱ አልፎ ከዳንቴ አልፎ ወንድሞቿን በጣም ይወዱኛል ሚሊዮን ነው ያገናኘኝ እንዲሁ ሶማሌ አገልጋይ ስታቅ ቢባል ጠቁሞ ኬንያ ድረስ እኔ ፓስተር ጌት ከፓስተር ጋር አብሬ ሆኜ ነው የሄድኩትና ሚሊዮንና ባለቤቱን ላመሰግን ፈልጋለሁ ከዛ በመቀጠል ደግሞ በጣም የምወዳት እህቴ ወይንሸት ዮሐንስ ቤተሰቦቼንም እግዚአብሔር ይባርካችሁ ላለው አሁን አብረውኝ የሚያገለግሉ አንድ ከኛ ጋር የሚያገለግል ግሩፕ አለ እነሱንም ቃልዩት ውስጥ ባርካለሁ ከሁሉ በላይ ደግሞ ጎረቤቶቼ አሉ ጽላትና እህቷ ባለቤቷ ቤተሰቦቿ እኔ አገልግሎት በሬን ዘግቼ ሲሄድ ቤት ውስጥ እያደሩ በጣም ብዙ የሚያገለግሉኝ ሰዎች ናቸው እግዚአብሔር ይባርካቸው አሜን ሁሉንም ባርካለሁ በቃ እዚህ እናንተን ባርካለሁ በመጀመሪያው ቀረጻ ወንድማችን አቤል ነበር አሁን ትልቅ ሆኖ ነው ያገኘው ከ6 ከ7 አመት በኋላ ባዶ ቤት መጥቶ ነበር አንድ ቀን ደግሞ መጣ ቤት አብረን የሶማሌ ምግብ እንበላለን በያስባለሁ እኔም መጣሁ ትመጣለህ ፓስተር ነፂን እግዚአብሔር ይባርካት ልጆችህን እግዚአብሔር ይባርክልህ በጣም ነው የምወዳችሁ ከኔ ጋር ቤተሰብ ናችሁ ማንንም ሳያቀኝ በሚዲያ እናንተ ናችሁ ያወጣችሁኝ ይገርመኛል በቃ ያ ጊዜ እናንተን እግዚአብሔር መሸጋገር ያርጓቸዋል እግዚአብሔር በሰዎች እንደሚሰራ ያወኩበት ጊዜ ነው ባዶ ቤት ነው የመጣችሁት ሰባተኛ ላይ ነበር ያንን ሁሉ ዕቃ ተሸክማችሁ ሰው እንኳን ዕቃ ተሸክሞ ራሱን ተሸክሞ መውጣት አይችልም ያንንም ያህል ሶፋ አልጋው ትልቅነቱ እንደገና ብፌዎቹ ምናምን ይገርሙኛል አሁን እግዚአብሔር ስለተጠቀመባችሁ በእኔ ብቻ አይደለም በጣም ብዙ ሰዎች እኔ እከታተላለሁ ይሄንን ፕሮግራም እና ከኔ በፊት እንኳን በጣም ብዙ ሰዎች ነበሩ እና ይሄ ፕሮግራም ብዙ ሰዎች ሊደግፉት የሚፈልገው ፕሮግራም ነው ብዙ ሰዎች እንዲያግዙ እኔ አሁን አንድ ነገር አስቤያለሁ ይሄን ሶፋ ስቀይረው ወደዚህ ነው የምመልሰው ለማንም አልሰጥም
እስካሁን አለ ሶፋው? አዎ በክብር አለ። በክብር አለ። በጣም አልቀይረውም ብዬ ነው የተቀመጥኩት። በጣም ነው የምወደው። ሰው እንኳን ሲመጣ ምን ነው ሳዲህን ሶፋ ቀይር ሲሉኝ አይ ትልቅ ትዝታ ያለው ሶፋ ነው የምላቸው እና እንደዛ ነው ማረገው። አሁን መልሰዋለሁ በሚቀጥለው አመት ወደዚህ ነው ማመጣው። ደግሞ ለሌላ ሰው ይሰጣል እንደዛ አስባለሁ እና እግዚአብሔር ይባርካችሁ ተባረኩ። አሜን። እግዚአብሔር መጀመሪያ ይባርከኝ 10,000 ብር ያየሁት በእናንተ ነው። በጣም ነው የሚገርም። አሁን የ600,000 ብር ዕቃ ተገዝቶ ቤት 20,000 ብር ተከፍሎልኝ ነው የሚከፈላል። ቋሚ ስራ አለኝ አገለግላለሁ። ዋናው ጽፈት ቤት ይከፍለኛል እና ባርኮኛል ጌታ። አይ አሁንም እንባርክሻለን የምትሉ ሰዎች ካላችሁ እጄን ዘርግቼ ነው። ጌታ ይባርካችኋል። ልትባረኪ ይገባሻል። ምክንያቱም ብዙ እየሰራሽ ያለሽ እህት ነሽ። እኛም የምናበረታታው ይሄንኑ ነው። አንደኛ አሁን አሜን የሚል ካፌ እና ሬስቶራንት ታስባለሽ እና እግዚአብሔር ቢረዳሽና ይሄንን ለማገዝ የሚፈልጉ ሰዎች ካሉ እንዲያገኙሽ እናበረታታለን። ምንድነው አሁን እኔ ያለሁበት ሰፈር ለወንጌል በጣም ክፍት ነው። ሌላ ሰዎች መተው ራሱ ወንጌል ቢሰሩበት ሰፈሩ ላይ በጣም ብዙ የሥራ በር አለ። ወንጌል በዛ እንሰራለን የምትሉ ሰዎች ኑ እውነት እንስራ እዛ ሰፈር። አንደኛ እኛ እኔ ከ3 እዛ ሰፈር ከመግባቴ ከ3 አመት በፊት 1 አመት እዛ ሰፈር ውስጥ ከሆነ አንድ ሚኒስትሪ ጋር እጸልይ ነበር። ይሄን ሰፈር አሳልፈ ሰጠኝ እያልኩ ሰፈሩን እግዚአብሔር አሳልፎ ሰጠኝ። ለካ እግዚአብሔር ይሰማል። 1 አመት እጸልይ ነበር እዛ ሰፈር ከአንዲት እህት ጋር ጸዳሽ የምትባል ነው ፈጥቶም ነው ምላት ጸዳሽ ትባላለች። በጣም መወዳት እህት ነች። አንድ ሚኒስትሪ ቲዲኤም የሚባል ናይችሎም ከነሱ ጋር 1 አመት እዛ ሰፈር ጸልየናል። ከዛ በፊት እዛ ሰፈር ነው እኔ መጀመሪያ ሚሽን ስኩል የተማርኩት። አቢሲኒያ ሚሽነሪ ስኩል የሚባለው ከአዋሳ ስመጣና እዛ ሰፈር ኃይለኛ እግዚአብሔር አይን ያለበት ሰፈር ነው። ብዙ ሰዎች አሉ ሚድኑ ኑና እዛ ሰፈር እንስራ። እውነት ኃይለኛ የወንጌል በር ነው። በጣም ብዙ ሰዎች አሉ። ብንሰራ እግዚአብሔርም ደስ ይለዋል፣ እኛም እንባረካለን። የወንጌል ቦታ ላይ የእግዚአብሔር አይኖች አሉ። እውነት ነው። ወንጌል በሚሰራበት ቦታ ላይ ሁሉ እግዚአብሔር ልጁን ያከብራል። እውነት ነው። የፈሰሰውን ደም ያከብራል እግዚአብሔር። ሌላ ተልኮ የለኝም እኔ። ሌላ ተልኮ ቢኖረኝ እዛ መሞት በሚገባኝ ሰዓት በሞት ደስ ይለኝ ነበር። እግዚአብሔር ያቆየኝ በቃ ምድርሰው ህዝብ አለው። ለዛ ነውና ወንጌል እየሰራን ነው። አሁን በጣም ብዙ ወገኖች ይመጣሉ እኔ ጋር ጸባቸውን ይሰራሉ፣ እንጸልይላቸዋለን። ጌታን ባይቀበሉ ቃሉን ሰምተው ይሄዳሉ። እኛ መዝራት ነው ያለብን። ልክ ነው። የሚያሳድግ እግዚአብሔር ነው። ልክ ነው። እና አብረን እንስራ። ለሁላችን ሆኖ ጋዲዮስ ቸርች በሯ ክፍት ነው። እውነት በሯ ክፍት ነው። ከማንም ሰው ጋር ትሰራለች ስለ እኛ ዘመዶች እና ጌታ ይባርካችሁ። ያልነገርሽን አንድ የረሳሽው ምስክርነት ነበረ። ማለት ከኛ ጋር ከተገናኘሽ በኋላ ጥርስሽን በተመለከተ በጣም ረሳሁት እና ይሄ ጥርሴ ተነቅሎ ነበር። ፓስተር ትዝ ይልሃል እንዲያልኩ ነበር እንደውም ማወራው። በጣም ረጅም ጊዜ ራሱ ረምዶብኝ ከተተከለም በኋላ እንዲያልኩ እና አንድ መሐመድ የሚባል ሶማሌ ወንድም ድሮ ባይብል እዚህ አብረን አቢሲኒያ ሚሽነሪ ኮሌጅ የተማርን አሁን ፊንላንድ ነው ያለው። ፊንላንድ ሄደ። ለኔ ጉዳይ ብቻ እግዚአብሔር ያመጣው ይመስለኛል ሁሌ ሳስበው። እና አንዲት ትንስቲ ሳዳን በቲቪ አይቻት ነበር እስቲ ያፈላልግልኝ ይላታል። ከዛ ያቺ እህት ደግሞ ከናንተ ጋር ስልክ ተወስድና ትደውልልኛለች። መሐመድ እንደዚህ መሐመድ ጉርሃን ነው የሚባለው። መሐመድ ጉርሃን
ይፈልግሻል እስቲ ምናምን ትለኛለች። እሺ ስልኩን ስጭኝ አልኳት። ስልኩን ሰጠችኝ። ደወልኩላት። ሲያየኝ ደነገጠ። ቀጠረኝ ወደ ቦሌ አካባቢ አንድ ትልቅ ሆቴል ቀጠረኝ። ሲያየኝ በጣም ደነገጠ። ምን ሆነሽ ነው አለኝ። አይ ይሄ ጥርሴ እኮ ወርቅ ነበር ተነቀለ እንደዚህ ምናምን አልኩት። በጣም አዘነ። ከዛ እኔ እንዲህ አይነት ሰዓዳ አላውቅም፣ ስለዚህ ጸልይ እግዚአብሔር ጥርስሽን ያስገባልሻል አለኝ። ቤት ሄድኩ። ለወይንዬ ነገርኳት። ወይንዬ ነች ያኔ በቃ በጣም አንድ ሰፈርም ስለሆነ በቃ መጸለይ ጀመርን። በሶስተኛው ቀን ደወለልኝ። ብሩ ተገኝቷል ነይ አለኝ። ሄድኩኝ። ብዙ ቦታ ሄድን፣ ዶን ሄድን፣ ምናምን ሄድንና ከዛ አንድ ቦታ አለ እንደው ሚስቴ የተሰራችበት ሻሎም የሚባል ብሎ እዛ ወሰደኝ። ሴትዮዋ አየች። ያኔ 18,000 ብር ነው። በጣም ብዙ ብር ነው። 10,000 ብር ወዲያው ከፍሎ ታየው። በቃ በዚህ ቀን ነው ያሉኝ። ሄድኩኝ። ልክ በስንተኛው ቀን ሄጄ ተሰራው ጥርሴን። በጣም ደስ አለኝ። ደወልኩልህ እንደውም ፓስተር እንደዚህ እግዚአብሔር ረድቶኛልና እንዲህ ልናገር እፈልጋለሁ ብዬ ነበረ። ልክ ነሽ። እና እግዚአብሔር ብዙ ነገር አድርጓል በዚህ መንገድ ልልፈልጌ ነው። ዛሬ እንደዚህ ቆንጆ ሆኜ ስቄ የምታዩኝ እግዚአብሔር ረድቶኝ ነው። ብዙዎቻችሁ ምናልባት አልሰማችሁት ይሆናል ስለቆየ እንጂ ተናግሬያለሁ ከዚህ በፊት። እግዚአብሔር መልካም ነው። በቃ እግዚአብሔር መልካም ነው። እግዚአብሔር አደራን አይበላም። በጣም በብዙ ነገር ውስጥ ያላችሁ ሰዎች እግዚአብሔር መልካም ነው። በቃ እንድናልፍበት እግዚአብሔር ከወደደ እናልፍበታለን። ግን እዛ አንቆይም። በረሃ መቆያ አይደለም። የሆነ ነገር ተምረን የምንወጣበት ነው። ማለፊያ ነው በቃ። እና እግዚአብሔር ብዙ ነገር አሳልፎኛል። እግዚአብሔር ስም ይባረክ። ዛሬ በጣም ነው መሰብከው፣ በጣም ነው መዘምረው። ያለ መሳቀቅ እየሳኩኝ ደስ እያለኝ ነው ማመልከው። ጌታ ቢፈቅድ ደግሞ በሌላ ምዕራፍ 3 እንገናኛለን በትልቅ በረከት። አሜን አሜን አሜን። ጌታ ይባረክ። አሜን። እንግዲህ ተመልካቾቻችን ከእህታችን ከዘማሪት ሰዓዳ ጋር የነበረን ቆይታ ይህን ይመስላል። ደግሞ እንዳለችው በሌላ ሲዝን ደግሞ እንገናኛለን። ጸጋ ከእናንተ ጋር ይሁን። መልካም ጊዜ ይሁንላችሁ። ሻሎም